አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲናት አትመሰክሩም ለሷ ዛሬ ኪዳነ ምሕረት ናት አይደለም እሷ አለችላችሁ ከማለት በላይ ምን ማጽናናት አለ ምን ገንዘብ አለ ምን ትርፍ አለ ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ የጸጋ ግምጃ ቤት እሷ አይደለች መዝገበ መድኃኒት መዝገበ ረድኤት መዝገበ ጸጋ መዝገበ ፈውስ እሷ እኮ ናት አላወላወሏት አመኗት በእምነት ጸበሏ ፈዋሽ ነው ኪዳነ ምሕረት ነይ ነይ እምዬ ማርያም ጥር 16 ቅዳሜ ከቅዳሴ በኋላ በደመቀ መልኩ ይከናወናል። የጸባዖት የልጇ ስዕል የተባረከች የቅድስት ድንግል ማርያም ስዕል በብዙ አበባዎች ተጊጠው በታላቅ ድምቀት ይወጣሉ። ይልቁኑ ደግሞ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ከፖርት ሳይድ ከሚፈሰው የተቀደሰ ወዟ ላይ በጠበል ተባስቶ በነፃ ለሚመናን ይሰጣል። ለጠየቁ መልስ አይደለች፣ ተቸግሮ ለለመነስ ቸር አይደለች። በአንድ ዕለት የዘመን ኃጢአት አሰርዛ የሕይወት መንገድ አሲዛ መለሰችኝ ከዚያ ጽልመት። የቃል እናት ኪዳነ ምሕረት ኪዳነ ምሕረት ደጅ ሄዶ ያልዳነማ እርሷን ለምኖ ሚስጥር ያልተፈታለት ነው። ኮሜንት ላይ ሁላችሁም ኪዳነ ምሕረት እያላችሁ ጻፉ። ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 16 ለቅድስት ኪዳነ ምሕረት ወራዊ በዓል በሰላም አደረሳችሁ። ቀኑን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ኪዳነ ምሕረት እናቴ ያላችሁ ኮሜንቱን አጥለቅልቁት። ቅድስት እናታችን እመቤታችን ኪዳነ ምሕረት በምልጃዋ አትለየን። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። መጋቢ አዲስ ዶክተር ሮዳስ ታደሰ ያስተላለፉትን መልእክት እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ንሳለማ ንዑ ለስዕለ ማርያም ቡርክት ወለስዕለ ወልዳ ጸባዖት። የተባረከች የቅድስት ድንግል ማርያም ስዕሏንና የጸባዖት የሁሉን ቻይ የልጇን ስዕል እንሳለም ዘንድ ኑ። ክቡራን ሚመናንና ሚመናት፣ ውድ ኦርቶዶክሳውያን የተዋህዶ ልጆች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም 10ኛዋ ጉባኤ ቃቂ ቃሊቲ ጃቲ መካነ ሕይወት ቅድስት ኪዳነ ምሕረት ቤተ ክርስቲያን ጥር 16 ቅዳሜ ከቅዳሴ በኋላ በደመቀ መልኩ ይከናወናል። የጸባዖት የልጇ ስዕል የተባረከች የቅድስት ድንግል ማርያም ስዕል በብዙ አበባዎች ተጊጠው በታላቅ ድምቀት ይወጣሉ። ይልቁኑ ደግሞ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ከፖርት ሳይድ ከሚፈሰው የተቀደሰ ወዟ ላይ በጠበል ተባስቶ በነፃ ለሚመናን ይሰጣል። በመርሃ ግብሩም ላይ ትምህርተ ወንጌልና ዝማሬ ይከናወናል። እጅግ ብዙ በረከት በምናገኝበት በዚህ ታላቅ ጉባኤ ላይ እርሶ ቤተሰቦ በአጠቃላይ መታችሁ የበረከቱ ተሳታፊ እንድትሆኑ መንፈሳዊ ጥሪያችንን እናቀርባለን። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ የሚመቻችሁ ሰዎች በረከቱን ለማግኘት ስፍራው ላይ መገኘት ትችላላችሁ። በአዲስ አበባ ቃሊቲ ቶታል ዝቅ ብሎ በሚገኘው ጃቴ ኪዳነ ምሕረት ቤተክርስቲያን፣ እንዲሁም ደግሞ የመጋቢ አዲስ ዶክተር ሮዳስ ታደሰ የዩቲዩብ ቻናል ላይ ይህንን ቪዲዮ ብትመለከቱ እየተደረገ ያለው ድንቅ የሆነ ተአምራትንም የምትመለከቱ ይሆናል። በቀጣይ ወደ ተዘጋጁ ትምህርቶች እናልፋለን። መልአከ ኤዶም አባ ሕርያቆስ አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲናት አትመሰክሩም ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁ ነው። ነግራችሁ ከሆነ ሁሉ ጊዜ እንደ ምስክርነት በርኩበት ሀገር እናገራለሁ። እመቤታችን ቅድስት ድንግል ማርያምን የምታገለግል ዘማሪ ናት። የሰንበት ተማሪ እና ኮሌጅ ትማራለች። በጣም ተወዳታለች። ሀገሩ ቦረና ይባላል። ደግሞ መንበረ ጵጵስናው ኪዳነ ምሕረት ናት። እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። በአንድ ቀን ሌሊት ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው፣ እስቲ ወደ ሐዋሳ ወሰዷት አሉ። እና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ተባለ። ኪዳነ ምሕረት ጸበል ገባች። አይኗ ያውኑ እንትን አላለም።
ታለቅሳለች። እመቤቴ የብርሃን እናት ኪዳንኪ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ፣ አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ምን ብሏል? ጠፍቷል። እና ቤተክርስቲያን ደግፈው መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። ቤተክርስቲያን ልጆቿን ይወስዳሉ። በቃ ከዚህ በኋላ አንቺን እየጎተትን ቤተክርስቲያን መውሰድ ማመላለስ ሰልችቶናል፣ አርፈሽ ቤት ተቀመጪ ተባለች። እንግዳ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። መጋረጃ ተጋረደባት፣ በር ተዘጋባት። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸው ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። እና አንድ ቀን ዕለቱ የካቲት ኪዳነ ምሕረት ነው። እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት ዕለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች፣ ደጇን ሳረግጥ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አንውልም፣ አርፈሽ ቤት ጠብቂ አሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች። ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ ቀናለክ ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላትሽ። እንዲህ አለች ዛሬ የአንቺን ታምራ ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ታምር ማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኝ አለ። የተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። በቃ ይሄንን በር ከፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የምነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛውም መስመር መክፈት ትቻለሽ፣ ክፈችልኝ። እኔ አይኔ የለኝም፣ በሩ ከውጭ ነው የተቆለፈው አለችና ነገረቻት። በሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። ሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። ያንን ሰው የላከችው ማናት? ግዴለም ንገሩኝ፣ ማናት? ትምጣና የተዘጋውን ትክፈትላችሁ። እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑና የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ለዛ አይንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። እጇን ታስገባ ኪዳነ ምሕረት በቤታችን ከእጇ የሚወጣው መዓዛ። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የእሷን እጅ አግኝታችሁ በበረከት ትመለሱ ዘንድ ቅዱስ ፈቃድ ይሆንልን። ለመምህራችን ቃለ ሕይወትን ያሰማልን። በመቀጠል ቆሞስ አባ ገብረ ኪዳን ዕለቱን በማስመልከት ወደ አስተማሩት ትምህርት እናልፋለን። መልካም ቆይታ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በሁለት ዓመት ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች
ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ወደዚህ ቻናል ቤተሰቦች እየተከታተላችሁን ስለሆነ እናመሰግናለን። ቪዲዮ ላይክ ያላረጋችሁ ላይክ እያደረጋችሁ ወደ መጨረሻው ትምህርት እንለፍ። አምናችሁ ጸልዩ። መቀበል ከፈለጋችሁ እመኑት እግዚአብሔር። አምናችሁ ጸልዩ። እንደዛች ልጅ አታስታውሱም? የሆነ ታሪክ ይነገር ነበር። ዝናብ ጠፋሉ። እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ። በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች አሉ። ዝናብ ለመፈለግ ይሄድን አንቺ ጥላ ይዘሽ ትወጫለሽ አሏት አሉ። ዝናብ ልንጠይቅ አይደለ? አዎ። ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው። አማኝ ማለት እንዲህ ነው። እንጠይቃለን፣ እግዚአብሔር ያደርገዋል። እናስ ጥላ ያስፈልገናል። እውነትም ጸልየው ሲመለሱ ዝናብ መጣ። አብዛኛው እየተደበደበ አጅሪት ተጠልላ ወደ ቤቷ ገባች። ማመን ማለት እንደዚህ እመኑት እግዚአብሔር። ወገኖቼ ካመንነው ይታመንልናል እግዚአብሔር የታመነ ነው። ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል እግዚአብሔር። ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ። ቅዱስ ጴጥሮስን አታስታውሱ? በውሃ ላይ እንድራመድ እዘዘኝ ና በለኝ አለው። መጣና መስጠም ጀመረ። ጌታችን በወንጌል ምን ተብሎ ይጻፈው? አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን በጥርጣሬያችን? ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ይሆናል አይሆንም እያልዋልን ይሆን? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አንተ እምነት የጎደለ ስለምን ተጠራጠር? ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም። ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው። ውሃ የሌለበት በረሃ ሊሆን ይችላል። አምላኬ ምንጭ የሚሆንበት ጭንጫ አለው፣ በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ። ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን።
ኦርቶዶክሳውያን ለምኖት ቸል ያለ የለም። ግን እኛ እንመነው፣ አምነነው እንለምን። አትጠራጠሩ ኦርቶዶክሳውያን። ለመምህራችን ለመምህር ኢዮብ የመኑ ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። በአጠቃላይ ለመምህሮቻችን ውድ ናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ጥር 16 እናታችን የቅድስት ድንግል ማርያም ወራዊ በዓል በማስመልከት ተማምረናል። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮ ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በፊት የተለቀቁ ከዚህ በኋላም የምንለቃቸው ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ እንድታደርጉና ሰብስክራይብ ስታደርጉም የደወል ምልክቱን ትጫኑ ዘንድ ስንል እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት ሁሌም ዝግጅቶቻችንን ተከታተሉ ዘንድ ስንል እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ጆይን የሚለውን በመጫን ቋሚ የናታን ሚዲያ የሜምበርሺፕ አባል ቤተሰብ የሆኑ በዚህ ቻናል ምርትና አገልግሎት ለማስተዋወቅ እንዲሁም ለማንኛውም ሀሳብ፣ አስተያየት፣ ጥያቄ በቴሌግራም @ሄኖክ6679 በጽፉልኝ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።